ወደ ወለጋ እስኪ ወንድሜ ከወለጋ አካባቢ ላይ ምንድነው ያለው ነገር? መንግስትስ እንዴት ትኩረት ቢሰጥ ኦር ህዝቡ ላይ ያለው ነገር አጠር አድርገህ ጥቆማ ለመስጠትና መንግስት ትኩረት እንዲሰጠው ለመሄድ የሚያስችል ጥቆማ ስጠን። ከዛ በተረፈ ነገ ተነገ ወዲያ ደግሞ በየዕለቱ መንግስት ማስተካከል ካልቻለ ያለውን ነገር በደንብ እያጋለጥን እንሄዳለን እና እስኪ ላይቭ ላይ ነህ የተወሰነ ነገር በለን ባጭሩ ወለጋ አካባቢ ቦታዎችን ጠቀስ አድርገን። እሺ ወንድሜ እድሉን ስለሰጠኝ አመሰግናለሁ። በመጀመሪያ ውድ ተመልካቾች ለሁሉም ሰላምታዬን አድርሱልኝና ያለው ነገር ሶስት አይነት ነው። በወዴና ገራዶ በሚባል አካባቢ ልዩ ኃይል ሆኖ የገባ ኃይል ነው ያለው። በመንግስት የታዘዝኩ ነኝ የሚል ነው። እዛ አካባቢ የምናምነው እኛ ማለት ነው ህዝቡ በመንግስት መሬት ይፈለጋል ውጡ ያለ ነው የሚመስለው። ህዝቡ የሚያምነው ይሄንን ነው። እኛ በተስፋ የምንጠብቀው ከዛሬ ነገ ይነጋል እያል እየሞትንም አዝመራችን እየተቃጠለም መንግስት ይደርስልናል፣ ከዛሬ ነገ ይነጋል። ያንን በተስፋ በምንጠብቅበት ላይ መከላከያ ደግሞ ሲመጣ እንደሚሰራ ግራ ይገባዋል። እዚህ ላይ እነዚያ ኃይሎች ይለያያልና ከመንግስት ያ ችግር እየተፈጠረ ነው ያለው። ስለዚህ ቤትም እየተቃጠለ ነው፣ አዝመራም እየተቃጠለ ነው። በጣም አስቸጋሪ ነው። ይሄ ጠብ የሚነሳው በምንድን ነው ካልከኝ እዛ አካባቢ በመንግስት ትዕዛዝ ራሱን ከሸኔ እንዲከላከል ታጠቅና ራስን ተከላከል ተብሎ ነበረ። ያንን መሳሪያ ሸኔ ሲከላከልበት አዝመራ መንግስት መሬት ላይ ህግ ወርዶ አዝመራ እያረሰ ቤተሰቡን ለመምራት ጥረት እያደረገ ነው ያለው። ይሄ ልዩ ኃይል የገባው ያንን መሳሪያ አምጣ የሚል ሆነ። ቆይ እስኪ ህግ ሳይረጋገጥ መሬት ላይ ደርሶ እግሩ ሳይቆም ይሄንን መሳሪያ አትቀበሉም ከሸኔ እንከላከልበት ነው የሚለው። ሸኔ ለምን እንዳይባል ሆሮ ጉዱሩ ቦና በሚባል አካባቢ ትላንትና ወንድማችን ወንድም ነው ሙስጠፋ ጤፍ እየወቃ ነው እንግዲህ የገደሉት። ትናንትና መከላከያ ልብስ የለበሰ አለ፣ ልዩ ኃይል ልብስ የለበሰ አለ፣ የሚኒሻ የለበሰ አለ። ሸኔዎች በዛ በኩል እያንጃበቡ ባሉበት መሳሪያ ሰጥቶ እንዴት በዚሁ ላይ ደግሞ ኔትወርክ ይጠፋል። ኔትወርክ የሚያጠፋው ኃይል የት ሆኖ ነው? የመንግስት የሚያዘው ነው ምንድን ነው? ግራ የሚያጋባን ማለት ነው። ለመረጃ ለመስጠት እንኳን ኔትወርክ ይጠፋል እዛ ጋር። አሁንም ብዬ የምለው ብዙ ሰው ከመንግስት ላይ ተስፋ እየቆረጠ ብዙ ነገሮች እየተቸገርን ነውና ደርሶ እዛ ጋር ያለውን ችግር ይፍታልን። ኦፕሬሽን እዛ አካባቢ በመከላከያ ብቻ ቢሄድልንና ሰላም ከሆነ በኋላ በልዩ ኃይል አልመራም የሚል የለም። እዛ ጋር ኦሮሞ ጋር ተጋብቶ ተዋልዶ የኖረ ህዝብ ነው። ኦሮሞ አይመራኝም ምናምን ይሄ ሚዲያ ላይ የሚወራው እሱን ማንም አይቀበለው። ወንድማማች ሆኖ አብሮ ለመኖር የሚፈልግ ህዝብ ነውና ወርዶ ህግ እስከሚስተካከል ድረስ መከላከያንን አካባቢ ሰላሙን ቢያሰፍንልን በአክብሮት ጠይቃለሁ። የመናገር ልምዱም የለኝም፣ አገላለጹ ይከብድብኛል። መቼም ሀሳቡን ትረዱኛላችሁ ብዬ አስባለሁ። ቅር ያለ ካለ ጠይቀኝ የምትጠይቀኝ። እስኪ አሁን በዛ አካባቢ ላይ እነዚህ ልዩ ኃይሎች የመንግስትን መስለው መምጣታቸውን እና ያንን መሬቱን ልቀቁ ተብሏል። መሬቱን እንደሚፈልገው እና ያንን ተጽዕኖ ለማሳደር በግልጽ ለህዝቡ የተናገሩበት ሁኔታ አለ ወይ? ህዝቡስ ደግሞ አንድ ሆኖ ለመጠየቅና ለመጠያየቅ የሚያደርሰው ነገር የአብሮነቱ አለ ወይ? ለምሳሌ ምንድነው አንዳንድ ነገሮች አሁን ዛሬ ላይ ፋኖ አዲስ ጥምረት መሰረትኩ ሲል በወለጋ አንድ ክንፍ መስርቻለሁ ብሏል እና ከሱ ጋርም የሚነካኩ ሰዎች እዛ መሀል ላይ የሚገቡበት እድል አለ ወይ? እንዳንድ ኦፕሬሽኑ በመከላከያ ብቻ ይካሄድልን የሚለውን እዚህ ሚዲያው ላይ የሚሰማ የመንግስት አካል ይስማን እና በወለጋ በሰሜን ሪጅን በሚባለው አካባቢ በተለይ በዋናነት መከላከያ ብቻውን ኦፕሬሽኑን ይስራልን። እዛ ላይ የተቀበረውን እንግዲህ የክልሉ መንግስት አስተዳደራዊ መዋቅር ውስጥ እንደ ሸኔ ሆኖ
ምረት ቢደረግለትም ያንኑ የሚመስል ተግባር እየከወነብን ነው የሚለውን ነገር ወስደናል። ይሄ እንደ መንግስት እንዳለ እናድርስ እና በትክክል መሬቱ ይፈለጋል እንደዚህ ሀብቱ ይፈለጋል የሚል ነገር ያነሳው እሱን ለማረጋገጥ የሚያስችል ንግግር ይሄ የልዩ ኃይሉን ልብስ ለብሰው የመጡ ሰዎች እና ህዝቡን የሚገሉ የሚያፈናቅሉ የሚያቃጥሉ ሰዎች ተናግረዋል ወይ? የኔትወርኩስ ሁኔታ እነሱ ሲመጡ ነው የሚጠፉት ወይስ ሁልጊዜ የሚያ ነገር በተደጋጋሚ የሚጠፋበት እድል አለው? በአካባቢው መስተዳደር ላይስ ይህን ነገር በሚቀርብበት ሰዓት ምንድን ነው የተሰጣችሁ መልሱ የሚለውን በቻልኩ አቅም እንትን በለና ነገ ተነገ ወዲያ ላይ በሰፊው የምንሄድበት ሆኖ እንደ ጥቆማ እዛ አካባቢ ላይ ትኩረት ሰጥቶ መንግስት ይሰራ እንደው ይስራ። በአማራ ክልል ላይ ያለው ነገር እየደከመ በመጣ ቁጥር ወደ ወለጋና እንደዚሁ የኢትዮጵያን ሰላም ለማሳጣት የሚሰራ የጥፋት ስራ ለማስቀጠል የሚደረግ ጥረት ነው ብዬ ነው በግሌ የማምነው። ከእሱ አንጻር ትኩረት ሰጥቶ መንግስት ቢሰራና በውስጡ ያሉ ተባዮችን ቢያጠፋ የሚል እኔም በራሴ የምጋራው ስለሆነ እዚህ አንድ ሁለት ሶስት ጥያቄዎችን እስኪ አብራራልን አንተ በተረዳው ማለት ነው። በጣም ጥሩ። ምን አለ መሰለህ ስብሰባ ላይ ይሄ ቃላት አይሰነዘርም። በይፋ በቃላት የተናገሩት ነገር አለ ላልከኝ ስብሰባ ላይ አይባልም። ይሄ መንደር ላይ በተበተኑ ሰዓት ምንም የማያሻማ ነው። መሬት ላይ ያለው እውነታ ስለሆነ በድፍረትም ሳይሆን ሀቅ ስለሆነ ነው የምናገረው። በቃ እዚህ ጋር እቃ እንኳን ይዘህ መውጣት አትችልም ነው፣ ራቁትህን መውጣት ትችላለህ ነው። ይህንን ብዬ የማስበው ይሄንን የሚዘግብላቸው የተላካለ በራሴ በኩል ማምነው ማለት ነው። ይህንን መንግስት ሰምቶ እዛ ጋር እልባት እንዲያደርግልን ነው። ሁለተኛ ደግሞ ኔትወርክ ላልከው ይሄ ነገር ሊከሰት ሲል አንድ ቀን ሲቀረው ይዘጋል ኔትወርክ። ምንጊዜም ይኸው 4 ዓመቱ ነው። ኔትወርክ ሲዘጋ ደግሞ ሰው ይጨናነቃል። የሆነ ነገር እንዳለ የት ቦታ እንደሚፈጠር አናውቅም እንጂ የሆነ ነገር እንደሚፈጠር ግልጽ ነው። ኔትወርክ ላልከው ማለት ነው። እና ይሄ ፋኖ ምናምን የሚባለው እኛን ለማስመታት ወለጋ ላይ ፋኖ አለ የሚለው እኔ አላምንም። ለምን እንድ እንደማስረጃ በድሮን የሆነ ጊዜ የተመቱ ልጆች እዛው ተወልደው እዛው ያደጉ አባቶቻቸውም እዛው ያሉ ልጆች ናቸው። ከጎጃም መጣ ከጎንደር መጣ የሚባለው አንዳንድ ሰዎች እንኳን እንደው እዛው ላይ አኩራፊ ሆነው በቃ መንግስት አላዳነንም ራሳችን እንከላከል መሳሪያ ቀምቶ ሊያስገድለን ነው። ጭቅጭቁ የተነሳው በምንድን ነው? መሳሪያ አምጣ አታምጣ ነው። ሌላ ምንም ኬዝ የለውም። መሳሪያ ደግሞ አይደለም ጎፈር ያለ ከዘራ ኦሮሚያ ውስጥ አማራ ይዘህ አትሄድም። ይሄ በግልጽ ነው የተናገሩት። በሚኒሻው በኩል ነው የሚተላለፈው። ደግሞ ልዩ ኃይሎቹም አይደሉም ይሄንን የሚያስተላልፉት። ሚኒሻውና ልዩ ኃይሉ በአንድ ሆኖ ነው የሚሰራው። ስለዚህ ይህንን መንግስት ሰምቶን የዜጎችን በነፃ ወይ የመውጣት እድል ካላቸው አሁን በፊት እንኳን መውጣት ይቻላል። አሁን መውጣትም አይቻልም ጭራሽ። እና አስቸጋሪ የሆነብን ይሄ ነው። መቼም ከሞላ ጎደል ያው የጠቀስኩት ይመስለኛል። እስኪ እንደምንም ብላችሁ ለሚመለከተው አካል አደርሳችሁ የወገንን ማትረፍ ስራ እንስራ። ከሌ ስም ብንለጥፈው ዋጋ የለውም። ወገን ወገናችን ነው። ከውጭ የመጣ ጠላት የለም። ሰው ሆነን ለሰው እንድረስ ነው የምለው። ሌላ የምለው ነገር የለኝም። ኦኬ፣ የመጨረሻ አንድ የተፈናቀለ ሰው አለ ወይ? አሁን በዚህ አሁን በሰሞኑ እንትን ግጭት የተፈናቀለ ሰው አለ? አሁን ደብረ ብርሃን 25,000 ሰው አለ። በተለያየ ቦታ ላይ ኦልሞስት ከ500,000 በላይ ከኦሮሚያ ክልል እንደተፈናቀለ በተደጋጋሚ የተለያዩ ሚዲያዎች ሲያወጡ እንሰማልና አሁን በሰሞኑ ላይ በተነሳው ወለጋ አካባቢ ላይ የተፈናቀሉ ሰዎች አሉ? አንተ ማረጋገጥ የምትችለው ለኛ ማለት ነው? አሉ በሚገባ። አሁን መምጣት የማይችሉም አሉ። እንደ እድል ሆኖ ደግሞ ሾልኮ በእግራቸው በነቀምት በኩል ሲዘጋባቸው እኔ አሁን ይህንን ስል አሁንም ሌላ ተጽዕኖ ፈጥራለሁ እንጂ በሌላ በኩል በእግር ሾልከው ደብረ ብርሃን የደረሱም አሉ። አዲስ አበባ የገቡ አሉ። እዛው ደግሞ አሮጊቶችና አዛውንቶች ወደ ጉትን የሚባለው አቅራቢያ ከተማ የሄዱ አሉ። ወደ አሙሲትና መንደራስር የሄዱ አሉ። እንዳይሄዱ ደግሞ ነቀምት ላይ
የሆነ ማስፈራሪያ አንድ ሰው አውርዶ የሚገርፍና የሚገል ይቀመጥ ነበር እስከዛሬ። አሁን ደግሞ የት ነው የምትሄደው የሚለው ራሱ ልዩ ኃይሉ ሆነው መንገድ ላይ ኬላ ተቀምጧል። የት አባክ ነው የምትሄደው? አንዲት ሴትዮ እውር ናት፣ አይኗ አይም ልጇ ይዟት ሲሄድ ሌሎችም እንደዚሁ ልጆቻቸውን ይዘው ወደ መንደር አስር ሲሄዱ አንተ ፋኖ ነህ ብለው ያዙት። ወጣት መቼም አሁን ኖረም አልኖረም ፋኖ ነው የሚባለው። ያችን ሴትዮ እናቱ ናት፣ ይዞ ሊወጣ ሲል ፋኖ ነህ ብለው መለሱት። እነዛም ልጆቻቸውን ይዘው ሄዱ። ያቺ ሴትዮ ዛፍ ስር 3 ቀን ያደረችው። ደግነቱ ኮቸሮ 6 ኮቸሮ ሰጥተዋታል። የሚገርመው ያንንም አልበላቸውም። ያላህ ስራ እንደገና በኋላ ሰው ምናምን እሪ ብሎ መስክሮለት ተመልሶ ልጅቱን ሴትዮቷን በ3 ቀኗ እንትን ይዞ አገባ። የዚህ አይነት ታሪክ ብዙ የማይወራ ብዙ ነውር አለ እና ይሄ የተፈናቀለ ማመን የአደባባይ እውነት ነው። ግን አሁን ያንን ለማነወር ሳይሆን እስቲ ያሉበት ያሉትን ለማዳን እንስራ። ሌላ ነገር የምለው ነገር የለኝም። እሺ በቃ በጣም አመሰግናለሁ። ነገ ተነገ ወዲያ ያለውን ነገር እያጣራሁ እኔም እደውላለሁ፣ እከታተላለሁ። በጣም ስላለው መረጃ እናመሰግናለን። መንግስት ይህንን ጉዳይ እንዲሰማን በጉባለች ኢትዮጵያ እና በኢትዮጵያ አምላክ ስም እንለምናለን። ይህንን የሚሰሩ ነውረኛ ሰዎችን እድሜ ልኩ እዛ ቦታ ላይ እንግዲህ የሚነሱ ነገሮችን መንግስት ትኩረት ሰጥቶ እንዲሰራበት ሁሉም ሰው የሚጠይቀው ጥያቄ ነው ብዬ ነው ማስረገጥ የምፈልገው። አመሰግናለሁ ወንድሜ። እሺ ነገ እደውላለሁ። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች የማይጨር ነገር ተናግሬ የሚተርፍ ነገር ካለ ወይም የቀረ ነገር ካለ ያለመስዋዕት ነገር አንዲት ነገር አለች። እሷን ማንሳት ፈልጌ ነው። ቀጥልልኝ ሰሜን። አይጥሩ ምናልባት ብዥታም ስለሆነ ለማጥራት ያክል ስለሆነ ብዬ ጥያቄዎች እንዳሉ ሆኖ ጥያቄው ሙሉ ብዥታ ባይሆንም ግን የጉዳይን ለማጥራት ያክል ጀነራል ያነሳት ስላስታወስኩ ነው። ለአንድ ሻምበል የማይሞላ ኃይል ነው የሚል ተነስቷል። በአፋብኃ በኩል እንደዚህ አይነት ሰው አልተሰጠም። ፎቶዎች ሲሰጡ የድርድር ሂደቱን አይታችሁ እንደሆነ አፋድ ይህን ያህል አፋብኃ ይህን ያህል ውህደት ጊዜ ይሰጠዋል ነው። አፋድ 7 ኮታ ካለው አፋብኃ 12 ኮታ ይኖረዋል ማለት ነው። እነዚያ ኮታዎችን ሲመድብ ደግሞ ፍጹም ኃይል ለሌለው ሰው አልተመደበም። ኃይል የሌለው አንድ ሻምበልን በለው አንድ ጋንታ የተመደበ ነገር የለም። ነገር ግን እንደምታውቁት ድርጅቱ አፋሕድ ያየው በኩል ያለው አስተላለፍ ይህን መሰል ሰዎችን ይዞ መጥቷል። በድርጅታዊ ውህደት ጊዜ ደግሞ ይህንን አልመቀበል አንችልም። ይህንን ካልተቀበልን አንድ ድርጅቱ እውን የመሆኑ እድሉ ዜሮ ይገባል ማለት ነው። በአፋብኃ በኩል በነበረው ውክልና በዚህ ደረጃ አንድ ሻምበልን በለው አንድ ጋንታ ይሄን አቅምህ ብለን ለዚያ ሰውዬ በልዩነት ውክልና የሰጠንበት ሳይሆን በድርጅታዊ ውህደት ሂደት አፋሕድ የተባለው ድርጅት ያመጣቸው ሰዎችን እንደ ድርጅት በሰጠናቸው ኮታ መድቦ ሲመጣ ሀሳብ አስተያየት ሰጡ። የጠየቁትን ቦታ ተከላክሎ ምደባ የማድረግ ስራ ነው። ሙሉ በሙሉ አልቀበልም ማለት አልቻለም። ምክንያቱም ለምሳሌ በድርጅቱ ሊቀመንበር የተባለው ላይ ጥያቄ ነበረ። እንደ ምሳሌ ነው የምነግራችሁ። ጥያቄ ነበረን አይደለም ፖሊስ ቢሮ ሌላም ጥያቄ ነበረን። ነገር ግን ውህደት እየፈጠርን ያለነው እሱ ከሚመራው ድርጅት ጋር ነው። እሱ ከሚመራው ድርጅት ጋር ውህደት እየፈጠርን ሆኖ ተቀዳሚ ብለው አመጡት። ተቀዳሚ ምክትል የሚባል ነገር አልቀበልም ተባለ። ፖለቲካ መምሪያ ተብሎ ተመጣ፣ እሱንም አልተቀበልንም። ውጭ ጉዳይም ብለው ጠይቀዋል፣ አልተቀበልንም። ስለዚህ ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል። ከዚያ ውጪ በልዩ ጋዜጠሩን ያው የተባለው ላይ ጥያቄ ነበረ። እንደ ምሳሌ ነው የምነግራችሁ። ጥያቄ ነበረን አይደለም ፖሊስ ቢሮ ሌላም ጥያቄ ነበረን። ነገር ግን ውህደት እየፈጠርን ያለነው እሱ ከሚመራው ድርጅት ጋር ነው። እሱ ከሚመራው ድርጅት ጋር ውህደት እየፈጠርን ሆኖ ተቀዳሚ ብለው አመጡት። ተቀዳሚ ምክትል የሚባል ነገር አልቀበልም ተባለ። ፖለቲካ መምሪያ ተብሎ ተመጣ፣ እሱንም አልተቀበልንም። ውጭ ጉዳይም ብለው ጠይቀዋል፣ አልተቀበልንም። ስለዚህ ያን
ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል። ከዚያ ውጪ በልዩነት ኃይል ያላደራጀ የሌለው ያልመራ ብለን በአፋብኃ በኩል ወክለን ያመጣ ነው እንደሌለ ፍጥረት ለማለት ነው። አመሰግናለሁ። ታንኪዩ ሳሚዬ፣ አሪፍ ነገር ነው የጨመርኩት። እንግዲህ ጓዶች አንድነት ልናስረዳችሁ ብንል አንድ አመትም አይበቃም። ቅንጭብጫቢዋን ነው እያነሱ ያለ ከኔ የተናገሩ ወንድሞቻችን እንደተባለው አንድነቱን ለማምጣት ሲባል የአማራ ህዝብ በድሏል ብለን የምናምነው ግለሰብ ጭምር መሪው ልታገኙ ትችላላችሁ። እንደተባለው የተዋሩት አፋብኃና አፋድ ስለሆኑ 50 ሰው ይዞ ግን የአንድ መሪ ስለተባለ ብቻ ስሙን ትናንት አይታችሁት ይሆናል። ለምንድን ነው ያደረግነው? ልክ ሆኖ ነው? በፍጹም አይደለም። ከሪያሊቲ አኳያ ግን ፖለቲካ ነው። እንደምታውቁት ዝም ብዬ እኔ የነበርኩበትን ቀጠና ለምሳሌ ላንሳ። የቴዎድሮስ እዝ ከሞላ ጎደል ቅርብም ስለሆነ በጂኦግራፊ ታውቋቸዋላችሁ አመራሮች። 4 ቦታ ተሰጠው። እኔ ዝናቡና አስረስ ሄድን። 4ኛው ማን እንደሆነ ታውቃላችሁ? አሻግሬ የሚባል ልጅ ነው። አሻግሬ ከማስረሻ ጋር የነበር በብዛት በምናብ የፈጠሩት የጎጃም ጠቅላይ ግዛት እዝ የሚባል 50 እና 60 ሰው ይመራ ነበር። ማስረሻ ጥሎ ሲሄድ የቀረ ልጅ ማስረሻ ከሄደ በኋላ በማስረሻ ቦታ ተተካ ብለው ደብዳቤ የጻፉለት ልጅ ነው 4ኛው ነው። ምን ዋደው ግን ከአፋድ ጋር ነውና ከሌላ ድርጅት ጋር ነውና ይሄን ልጅ አፋድ ሲያመጣው እኛ መከላከል አንችልም። ለምን? ማስረሻ ከነተፈጥሮም ጎጃም ላይ አልነበረም። የጎጃም ትግል አይመለከተውም። ለምንድን ነው ለአንድ ሰው ኮታ ምንሰጥ? ይልቁንም ሌላ አመራሩ ብዙ እብዶች ትልቁን እብድ ከፊት አድርገው የሚሄዱበት እንጂ ዘመነ ካሴን አውቀውት ፊት ለፊት መርጠውት ኦርቶዶክስ ተቀብለው አደረጃጀት ፈጥረው አይደለም የተጀመረው። ጃንመሮን አውቀውት እዛ ሸኔ ላይ ገብተው የተጠለፉ ልጆች እንኳን አውቀውት አልመረጡት። የትም ቦታ ምሪ ወዳጁን ማንም አልመረጠው። ግን ከነዛ በላይ እብድ ሁሉ ተሰብስቦ አብሮ ያብዳል። በተለይ ግብፃውያንና የሻቢያ የህወሓት ከኦሮሞም ከአማራ ክልልም ጽንፈኝነት በሽታ የወረሳቸው እድሜ ልካቸውን ስኬት የራቃቸው ክብራቸውን ሁሉ ሽጠው ጾታቸው ሁሉ ተቀይሮ ውርደት ብቻ ክብራቸው መቅበዝበዝ ህይወታቸው የሆነ በተለያዩ የረከሱ ነገሮች ላይ ተጠልለው የሚሉ ርካሽ ደም አፍሳሾች የሚማግጡበት ነው። ዘመነ የነሱ ደግሞ መለመኛ ነው። ዘመነ ካሴ ኤርትራዊ ነው። ፓስፖርቱን አሳየ። አልገባው። ዘመነ ካሴ በሰዓት ነው የማቃጥለው። የአማራ ገበሬ እርሻ ያርስም። የኛ በእጃችን ያለው መሳሪያ እኔ ቪዲዮ እንኳን የሰሩባቸው በእጃችን ያለው መሳሪያ ድልድይ መስበር ነው። ስበሩ። አማራውኑ አማራ እንደ አናሳርሰውም፣ ልማት አናስለማውም ማለት ለሰላም የሚሄዱ እናት አባቶችን አንበርክኮ አዋርዶ ያደረገ እሱ። ኮሎኔል ፋንታሁን የሚባል አንድ ኮሎኔል እያለቀሰ 2 ጊዜ እንደዛ አሰረችበታል። እጅግ የሚያሳፍር ነገር ተፈጥሮ ተሰርቷል። ህዝቡ አውርቷል። ዛሬ በየመድረኩ የተነገረ ነው። ኦነግ ጨፈጨፈህ፣ ወያኔ እንደዛ አደረገ ብለው እኔና እናንተን የቀሰቀሱን ይህን እያወሩ ነው። እኔና እናንተ ያንን ይዘን ስንወጣ ግን እነሱ ከኦነግ ጋር ማለት ከሸኔ ጋር ከህወሓት ጋር ከሻቢያ ጋር ጥምዶ ፈጥረን ተጠምደን ሀገር እናፈርሳለን ብለው ነገሩ። እነሱ ነው የነገሩ። አብረው ሆነው ያልጀመሩትን ነገር በየጊዜው አብረን እንሆናለን ብለው የቋራ ቃል ኪዳን የትናንትናውን ቪዲዮ እዩት። እኔ አንዱ እምለው እንዳልኳችሁ ሳልናገር ቢሆን ማንኛና ነው ግዴታን ሳልወጣ መብቴን እንደዚህ መናገር አልችልም። ውሸት ነው የሚሆነው። ያ ንግግርም ራሴን ነው የሚያጠፋው። ነገር ግን ትናንትና ላይ ከተለያየ ቦታ በተቻለ አቅም የቋራ ቃል ኪዳን፣ የጎንደር አንድነት ሊመሰረት ነው፣ የሸዋ አንድነት ሊመሰረት ነው፣ የወሎ አንድነት ሊመሰረት ነው፣ ዘመቻ አንድነት፣ ዘመቻ ሰማዕታት፣ የዘመቻ ተራሮች ምናምን የሚባሉ
መሳይ እንኳን መሳይ አንከር ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ለምን? እውነቱን ለማወቅ አላወቅኩም ለሚል ሰው ማለት አንድ ሊሆኑ ነው ወይ? አይደለም መሆንም አይችሉም። ሰላም፣ እውቀት፣ አብሮነት እና አሸናፊነት ቢመጣ ይሄ በተለያየ መልኩ የሚጋልባቸው ኃይል መልሶ እነሱን ያጠፋቸዋል። ለምንድን ነው ከፍ ያለው የሞተው? ለምንድን ነው ውባንተ የተገደለው? ቋሉን አላለም። ታውቋቸዋላችሁ አመራሮች ግን ግድ የለም ይሆን 50 ሰው ይኖረው 30 ሰው ይኖረው ያፋ ባባ ይሆን ሳቢ እንዳሉ ባፋድ በኩል ስለመጣ ይሁን ብለን ለወጫም ከተሰጠናት ቦታ ላይ አራተኛ አድርገን የወሰድነው ስንት ወታደራዊ አመራር አለ ቴዎድሮስ ላይ፣ ስንት ፖለቲካዊ አመራር አለ ቴዎድሮስ ላይ። ለቴዎድሮስ ያነሳውትን ገልብጡና ወሎ ሸዋ ጎንደር ወሰዱት። በዚህ መሃል ወትሮውንም ስራ አስፈጻሚና ማዕከላዊ ኮሚቴ ላይ ኮታ ይሰጣቸዋል፣ የሆነ ቁጥር ይወከላሉ የሚል ስምምነት ስለነበር እውነት ለመነጋገር አሁን ቆጣ ብላችሁ ጭምር ስታነሱት ተደናግጠን ከማሰብ ውጭ በንጽጽር በቁጥር ማን ምን ያክል ይመራል በሚል አይደለም። ቅድም ነገርኳችሁ 50 ሺህ የሚመራው 50 ሰው የሚመራው በተለያየ ድርጅት በኩል ስለተገኙ በኩል ፖለቲካ ውስጥ ታገኟቸዋላችሁ። ይሄ እነሱ ያወሩትን ነው። ከዚህ ጋራ ማብድ የሚፈልግ ማብድ ይሄ በራስ ቋንቋ ማናገር እንጂ ይሄ ሰበር አይደለም። ዘመነ እንዴት ኖረ ለምን ኖረ ነው እንጂ ዘመነ ካሴ አንዲት የመራዊ የመምህሩ ባለቤት በልጆች ፊት ያስተማርኩት ተማሪ ባለቤቴን አንበርክኮ ገደለው። ይህን መመስከር ያልቻለው የመራዊ ህዝብ ነው። የሞተውም የመራዊ ህዝብ ነው። የተዋረደውም ያ ህዝብ ነው። ስለዛ ሰው እንኳን መናገር አልቻለም ነበር። ያንን ያስደረገ ፍኖተ ሰላም ላይ በምዕራብ ጎጃም እኮ አካባቢ ዘመነ እኮ እዛ እያስተማረ ነው። ትምህርት ቤት እንትን ይላል። በዚህ በሌላው በኩል ደግሞ አላስተምራለ። እዛ ጋርም ማከፋፈል አለ። እኔ አሁን ዘመነ የሰራውን ነውር ልቁጠር ብል ስለማሳንሰው ሰው ምንም ነውር አልሰራም ካለም ያርግለት፣ ሰራም ካለም ያርግለት። ሁሉም የሰራውን ግን ይጨርስ። ከዘመነ ጋር በአንድነት እንዋጋለን ብለው ከአሜሪካ ከጀርመን መጥተው ዶላሩን ወስዶ እንደ ገደላቸው መቼ ተረሳና ነው? ዘመነ ለወዳጆቹም አይተኛም እኮ። ያንን አሁን አብረውት የሚጋለቡት ይህንን ዜና አሁን ዘመነ እንደዚህ ምናምን የሚሉ አሉ። የሚሽሞነ እስከ ዛሬ የሞተው ስንት ሰው ነው? እስኪ በቴሌግራም እንኳን አንዱ አይናችሁ ላይ የገባውን አስታውሱ እስኪ። ያ ሁሉ አልቆ ኢኮኖሚካል ፕሮብሌሙ ስንት እንደሆነ 3 ዓመት ከ4 ሚሊዮን በላይ ትውልድ እየሞተ የመምህራን እንደዚህ ይሄ የትኛውም ዓለም ላይ እኔ አንዳንድ ሰዎች እንደ ክልላቸው ለማሰብ የሚሞክሩ ሰዎች አሉ። እንደ ክልላቸው አስበው ለማውራት የሚሞክሩ ሰዎችን ሁሉ አያለው። እንደ ባለስልጣንም እንደ ሃይማኖት አባትም እንደ ጋዜጠኛም እንደ አክቲቪስትም በተለያየ ቦታ እንዴት ሰው በዚህ ልክ ያንሳል? እዛው ወዲያ አሁን አሜሪካ ስለ ግሪንላንድ ሲያወራ ስለ ቬኔዙዌላ ሲያወራ ለምንድን ነው እዚህ የምትነቃነቁ? የምንናደደው ታዲያ? ወደድንም ጠላንም ዓለም ላይ ያለው ማንኛውም ነፋስ አብሮ ያንቀሳቅሰናል፣ አብሮ ያጠፋናል፣ አብሮ ይጠቅመናል። በዛ ልክ ግን አይ ኦሮሚያ ክልል ያለው ችግር አማራው አይመለከትም፣ ትግራይ ላይ ያለው ችግር እኔን አይመለከትም፣ የሱዳን ጉዳይ እኔን አይመለከተኝም። የኛ ዋጋ ብዙዎች የሚያወሩ ሰዎች ሞጣ አወራ፣ ዘመድኩን አወራ፣ ዛሬም ያወራል። እሱ አልሞተም። መሳይ ያወራል፣ እኔ እዚህ ለፈልፋለሁ። መሳይ ብር ያገኛል፣ ሆዱን ይሞላል። ቢያንስ በደንብ ንግድም ቢሆን እኔን ያየ እኔን አሁን እኔ ለኢትዮጵያ ብለው ያሉ ሰዎችን ሁሉ እኮ ቀርቢያቸው ምን ያህል ጡት ነካሾች ሆነው ኢቭን የመንግስት ሰዎች ሁሉ እነዛን ሰዎች አስጠግተዋቸው አብረዋቸው ምናምን
በጣም ትልልቅ ሰዎች ሁሉ አብረው አያቸዋለሁ። እና ይቺ ሀገር የተረገመች ሁሉ ተረግማለች ሁሉ ማለት እንትን እላለሁ። ምክንያቱም ገዳይዋን ነው የምትሾመው፣ አዋራጇን ነው። አሁን የምናየው ነገር ልክ በሀገሪቱ እንደመረገምና ጀግናን ማርከስ፣ ጀግናን ማዋረድ ሲሰራ የኖረውን ነገር ዛሬም ሰው እሳቤው ያንኑ የሚመስል ነገር ይዞት አለቀው ብሎ ለዛ ነው አብይን የሚሰድብ እኮ። አብይን ስትሰድበው በዚህ ትራምፕ መጣልህ ያለው ምን እያልከው ነው? አገሩን ይዞ እንዲጸና ነው እንደዛ የምታጠናክረው። መከላከያ እንደዛ የምትለው ለዛ ነው።